ህይወት በገላገለች። እኔ ግን በጤናዋ አይመስለኝም። የሆነ ነገር ፈልጋ እንደ የማይበሉት እህል ካፈሩ ነው ትላለች አያቴ። ያማል እንዴ? ባትወደው እዚህ ድረስ ምን ሰራላለሁ? ኧረ ያርግለት በያ ምኞቴ ነው። አርጎት እያየ ወይስ መቀናት ነው? ይዞር ላጣር በእናትሽ። እኔ እኮ ውስጤን በጠዋቱ ሳክሳክ ሲለው ጠርጥሬ ነበር። ደግሞ ምኑን ነው የጠረጠርከው? መምጣትሽን ነው። የእኛንም ጭራሽ መተንበይም ጀመርክ። አንቺን ላገኘ ሲሆን ውስጤ በደስታ ይናጣል። ነፍሴ ደግሞ እናቷ አቅፍ እንደገባች እርግብ እርፍ ይላል። ውይ እሺ በቃ እንግባ። ቆንጆ ቁርስ ልጋብዝ። እኔ እንኳን አሁን በላው። አንቺ እንድትበይ ግን እሺ እንሂድ። እውነቴን እኮ ነው። አንቺን እንዳየው ጥግብ አልኩኝ እንጂ እኔ እንኳን አልበላሁም። እውነት መስሎኝ እኮ ከፍቶኝ ነበር። ከኔ ቱቴ ማድረግ አለ አይደል? እኔ እኮ ልጠጣ መስሎኝ ነበር። ለእኔ መሰለሽ አይደል? ክራጎኔን ለማንጥዬ አልሳካልኝ ብሎ እንጂ ብነካህማ ደስታዬ ነበር። በእነዚህ ውብጣቶችሽ ማን መነካት ይጠላል ብለሽ ነው? እስኪ ንኪ። ይቅርታ። ወይኔ ጉዴ። አረጣጥ የለውም። የስንቱን መኪና ግሪስ ምናምን እያጠብኳ እንደምለብሰው ኖርማል ነው። አታስብ፣ አጥብልሃለሁ። እሺ እውነት? እንደውም ሌላ የሚታጠብ ልብሶች አሉኝ። አንድ ላይ ታጥቢልኛለሽ? ውይ እጆቼ ይችላሉ ብለን ግን ያው ላውንደሪ ያግዘኛል። ምን ነው በእናትሽ? ቆይ ምን አጠፉ? ምን በደልኩሽ? ምንድን ነው? ምን አልኩኝ? ላውንደሪ? አንቺ ልብሴ በላውንደሪ አይደለም ታጥቦ ሊያውቅ ልብሴን ነክቶት የማያውቅም፣ እጄንም ነክቶኝ አያውቅም። ትቀልዳለች እንዴ? ለዚህ ነው እንዴ? እና ምን ችግር አለ? ካሁን በኋላ እኔ ያለሁልህ፣ እያመጣህ ታጥባለህ። ምን ነው ቤት ካልመጣህ በዛሽ እንዴ? እኔ አላልኩም አንተ። እሺ በቃ እንዳመጣሽኝ ታልፈሽ ትመልሽኛለሽ።